ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ። እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለነው እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬ ነው የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋር የተረፈው ቅድም ሽመልስም ሲያነሳቸው ነበር። ቆሻሻ ነው ቆሻሻቸው ነው ጥለው ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹ ልዩ ነው። እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለ መሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምተው ነው። ቀን ሲመጣ ደግሞ በግልጽ የምናገረው እንግዲህ ይሄ ኢትዮ 360ን የገነባችሁት ስቱዲዮ ነው ቤታችሁ ነው ብለን በ2019 በፈረንጆቹ ማለት ነው ሐምሌ 19 ይሄ ቤት ሲቋቋም ቀኑን አልተሳሳትኩም ማለት ይሄ ቤት ሲቋቋም እዩት ስቱዲዮአችን ይሄ ነው፣ የእናንተ ፍሬ ነው፣ የእናንተ ውጤት ነው፣ እናንተ ባዋጣችሁት ጎፈንድሚ የተቋቋመ ነው። ወደ $150,000 ካልተሳሳትኩኝ የዛን ጊዜ በጎፈንድሚ የተሰበሰበው ብር ነውና የእናንተ ንብረት ነው፣ የእናንተ ሀብት ነው ብለን እዚህ ጋር ሁሉ እዚህ ጋር ቴክኒሻኖቻችን የሚቀመጡበት ኮምፒውተሮች የነበሩበት እዚህ ጋር ደግሞ ሳተላይቱ በቀጥታ የሚተላለፍበት ኮምፒውተር የነበረበት አጠቃላይ የቴክኒክ ዕቃዎች መሳሪያዎቹ በሙሉ ያሉበት እዚህ አካባቢ ነው እንዳለ ሁሉንም ስናስረዳና ሁሉንም ስናሳይ የነበረበት። ከዛ ውጪ ይሄኛው ደግሞ ዋናው የቀጥታ ስርጭቱ የሚተላለፍ የነበረበት ዋናው ስቱዲዮአችን መሆኑን ይሄን ስቱዲዮ ደግሞ በተደጋጋሚ እንግዲህ ላለፉት 7 ዓመታት የህዝብን እንባ እኛም እያለቀስን እንዴት ነው የህዝብን ሰቆቃ ስናሰማበት የህዝብን ሰቆቃ ድምፅ ስንሆንበት ይኖረው ኢትዮ 360 ነው። ምናልባት ጠረጴዛችን እዚህ ጋር ነበር የሚሆነው። የስቱዲዮ ጠረጴዛችን እዚህ ጋር ፊት ለፊት ነበር የሚቀመጠው። እዚህ ጋር ካሜራዎቻችን ደግሞ እዚህ ከፊት ለፊት በዚህ አቅጣጫ ነው የሚሆኑት። ይሄ አሁን የምታዩት በሙሉ ግድግዳው በሙሉ ድምፅ በማያስለው ወይ ደግሞ በድምፅ ማፈኛ ድምፅ ወደ ውጭ እንዳይወጣ በሚያደርግ ወይ ደግሞ የውጭ ድምፅ ወደ ውስጥ እንዳይገባ በሚያደርግ ማፈኛዎች በሙሉ የተሞላ ነበረ። ያ ሁሉ ተወስዷል። እንግዲህ ይሄ ሁሉ ንብረት በሙሉ የተሰራው የኢትዮጵያ ህዝብ ባዋጣው ገንዘብ ነው እንጂ ሀብታሙ አያሌው ኢየሩሳሌም ወይ ልዩ ወይንም ብሩክ ባዋጡት ገንዘብ አይደለም። እንግዲህ ይሄ ቤት ሲሰራበት የነበረውና እዚህ ወንበር ላይ ቁጭ ብለን በተደጋጋሚ ትዝላችሁ እንደሆነ ኢትዮ 360 እኛ ካላጠፋ ነው በስተቀር ማንም አያጠፋውም የሚባል የውሸት ፕሮፓጋንዳ ስንሰማ አብረን ኖረናል። እዚህ ጋር እኔ አንድ ቃል ዛሬም ደግሜ እናገራለሁ። እንኳን ኢትዮ 360 አባል ሆንኩኝ እንኳን ኢትዮ 360 ኖረ። ምክንያቱም ይሄን ገዳይ ቡድን አራግፈነዋል። ይሄን ገዳይ ቡድን ስናራግፈው ኖረናል። በግፍ ስለታረዱት ወገኖቻችን አልቅሰናል። ደም እንባ አልቅሻለሁ። ኢየሩሳሌም በግፍ ስለተበደሉት በግፍ እስከዛሬ ደማቸው ላልደረቀው ወገኖቼ ድምጾኛለሁ። አሁንም ወንቀጥላለሁኝ ነግሬያችኋለሁኝ። ጀግናው ኢትዮ 360 ሰራዊት መልሶ ቤቱን ይቆጣጠራል ብለናችኋል። ቤቱን ተቆጣጥረናል። ይሄው ቤቱ ይሄ ነው። ለህዝብ ቆም ያለው የሚለው ሀብታሙ አያሌው 2 ጋርዶችን
እዚህ ቤት አድርጎ ነግሬያቸዋለሁ። ጥቅምት 12 እኛ ውጭ ሆነ ስንለምን ፖሊስ መጥቶ ይሄን በር መዝጋት መቆለፍ እንደማይችል ሁላችንም እኩል መብት እንዳለን እዚህ ቤት ውስጥ ምንም አይነት ነገር ህገወጥ ነገር እንዳይነካ ማንም ዕቃ መንካት እንደማይችል ከነዚሁ ፖሊስ ማለት በዚህ ሀገር ፖሊስ ማለት ይታወቃል፣ ህጉ ይታወቃል። ተነግሮን የተቀረጸ ቪዲዮ አለ። ይሄ ለእናንተ ወደ እናንተ ምን ይሆናል ተነግሮን እኛ እዚህም ደርሰን አናቅም መተንም አናቅም። ምክንያቱም ህጉ በሚለን መልኩ እየተከታተለ ነው። ህጉ ባለ መሰረት ነገ ጠቅላላ ጉባኤ እሱም ባለበት ስብሰባ ጠርተናል። ይሄ ባለበት ውሳኔ ወስነን በምንመጣበት ሁኔታ ውስጥ እያለን ዛሬ የቤቱ ላንድሎርድ ይሄንን ነግሮናል። እንግዲህ ምን እንደተደረገ ስለ እውነት ለመናገር እኔ ባልቃሻነት ነው የሚታወቀውና ዛሬ ምናልባት ማልቀስ ካለብኝ ለማንም አይደለም ለሞተው ወንድሜ ነው ማለቅሰው። በቁሙ ለሞተው ወንድሜ ላልቅስ እችላለሁ። እማዝነው ለማንም አይደለም። ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጭን ነገር እናሳያችኋለን ብሏችሁ ነበር አይደል? እናንተም ብቻ ለምኛንም እጃችንን ባፋችን አጽኖናል። ስለ እውነት ነው የምነግራችሁ። ይሄን አይነት ጭካኔ፣ ይሄን አይነት ህገወጥነት፣ ይሄን አይነት ድፍረት በዚህ በምንኖርበት የአሜሪካን ሀገር እንዲህ አይነት ነገር ይሰራል? አልገባኝም። ያንን የህጉ ጉዳይ ነው። ህጉ የሚይዘው ነው። ህጉ የሚከታተለው ነው። ህጉ ሁሉ ነገር የሚጨርሰው ይሆናል። እሱ ከህግ በላይ ከሆነ ይህንን ድርጊት የፈጸመው እንግዲህ በድፍረት የምናገረው እዚህ ቤት ውስጥ የነበረው እሱና እሱ ከሴኩሪቲዎቹ ጋር ነው። ያንን ደግሞ የቤቱ ላንድሎርድ በፉቴጁ ካሜራ የተቀረጸበትን ምስል አድርሶናል። እሱን በግልጽ ለህዝብ የምናሳየው ይሆናል። ይህንን ደግሞ የህጉን ተከትለን ጠበቃችን በሚለን መልኩ ጠበቃችን ሂዱ በሚለን መልኩ ህዝብ ማወቅ እስካለበት ድረስ ያለውን ነገር እናሳውቃለን። እንግዲህ አፍን ማስጫን ማለት ቤተመንግስት ከተቀመጠው አራጅ ቡድን ይሄ ቤት ኢትዮ 360 እንዲፈርስለት ነበር የሚፈልገው። እንዲፈርስለት የሚፈልገው በሀብታሙ አያሌው በኩል ከሆነ እኮ ቀላል ነበር። ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይ ግን ላሳይ እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬ ነው የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁሉ ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋር የተረፈው ቅድም መልስም ሲያነሳቸው ነበር። ቆሻሻቸው ነው ጥለው ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹ ልዩ ነው። እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለ መሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምትወው ነው። ቀን ሲመጣ ደግሞ በግልጽ የምናገረው ኖቨምበር 6 2025 ከኢትዮ 360 ሚዲያ የቦርድ አባላት የተሰጠ መግለጫ። የተወደዳችሁ ኢትዮጵያውያን፣ ውድ የኢትዮ 360 ሚዲያ ቤተሰቦች ያላችሁበት የከበረ ሰላምታ እናቀርባለን። ዛሬ በአደባባይ ለእናንተ መልእክት ለማስተላለፍ ወደ ሚዲያ ስንመጣ የመጀመሪያ ቢሆንም
እጅግ ተወዳጅ ተአማኒ እና ለአገር ባለውለታ የሆነውን ኢትዮ 360 ሚዲያ በቦርድ ዳይሬክተርነት ስንመራ የቆየን እና እየመራን ያለን። ውድ የኢትዮ 360 ሚዲያ ቤተሰቦች በቅርቡ የሚዲያው የቀድሞ አባል በነበሩ ሰዎች የተፈጸመው ድርጊት የብዙዎቻችንን ልብ የሰበረ እጅግ አሳዛኝ ድርጊት ነው። ቦርዱ በተቋሙ ውስጥ የተፈጠሩ ችግሮችን በቅድመ ተከተል በመለየት አካውንታንት ኦዲተር ቀጥሮ እየመረመረ ወደ ሕግ መመራት ያለባቸውን ወደ ፍርድ ቤት እያቀረበ በአስተዳደር የሚፈቱ ጉዳዮችንም በአስተዳደር እያየ ባለበት ወቅት የተወሰኑ አካላት በሚዲያው ጉዳይ የማይመለከታቸውን ጭምር በማስተባበር በኃይል ወደ ሚዲያው ተቋም ጥሰው በመግባት በህዝብ ንብረት ላይ ጉዳት በማድረስ የተቋሙን ህልውና አደጋ ላይ የሚጥል ሁኔታ ፈጥረዋል። ቦርዱ ይህንን ሁኔታ ከህግ አካላት ጋር በመነጋገር ህጋዊ መፍትሄ እንዲያገኝ እየሰራ ሲሆን በተደራጀ ሁኔታ የተቋም ንብረትን የማውደም እና የኃይል እርምጃዎችንም የመውሰድ ሁኔታ ተደጋግሞ የተስተዋለ በመሆኑ ቦርዱ የህዝብና የመንግስት ንብረትን የመጠበቅ ተቀዳሚ ኃላፊነቱን ለመወጣት የተቋሙ ንብረት ሙሉ በሙሉ ሊጠበቅ ወደሚችልበት ስቶር እንዲገባ በማድረግ ህጋዊና ተገቢ እርምጃዎችን እየወሰድ መሆኑን በአክብሮት እየገለጽ የምንችለውን ጥረት ሁሉ በማድረግ ይህንን የህዝብ ሚዲያ ወደ ቀደመ ተግባር እና ኃላፊነት ለመመለስ ጥረታችን ተጠናክሮ የሚቀጥል መሆኑን ከወዲሁ እናስታውቃለን። ብዙ ልንፈተን እንችላለን። በብርቱ ትግል ህግና ስርዓትን ጠብቀን ሚዲያውን ወደ ቀደመ ክብሩ ለመመለስ በምናደርገው ጥረት ህዝባችን ከጎናችን እንዲቆም ጥሪያችንን እናቀርባለን። የኢትዮ 360 ሚዲያ የቦርድ አባላት Hello, I'm Michael Forster. I'm an attorney who's been retained by Ethio 360 Media, and we filed a lawsuit against Liu Haliusis for her actions when she used to be head of the company and since then. We filed a complaint on October 28th of 2025 of this year, and we have a hearing on January 30th next year. We're seeking justice against her through the legal system for all the wrongdoing that she's done. So I am the attorney for Ethio 360 Media, and we're going to get justice through the court system. ውድ የኢትዮ አዲስ ዴይሊ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናየው ርዕስ ኢትዮጵያ ውስጥ ሰላም ለማምጣት ከፍተኛ ተስፋ ተጥሎበት የነበረው የፕሪቶሪያ የሰላም ስምምነት ምን ገጥሞት ነው የሚለው ነው። የሁለት ዓመቱ ደም አፋሳሽ ግጭት በይፋ አቁሟል የተባለው ይህ ስምምነት ግጭቱን ከማስቆም ባለፈ ሌሎች የተጣሉበትን ዋና ዋና ተስፋዎች ማሳካት ችሏል ወይ? እስኪ አብረን እንመልከት። የፕሪቶሪያው ሰላም ስምምነት የኢትዮጵያ መንግስትና የህወሓት ወኪሎችን ጨምሮ በ5 ሰዎች ፊርማ ታትሞ በይፋ ስራ ሲጀምር ዋነኛ ዓላማው ዘላቂ የተኩስ አቁም በማድረግ የፌዴራል ሉዓላዊነት፣ የግዛት አንድነትና ህገ መንግስትን ማክበር ነበር። ከዚህ ባለፈም መሰረታዊ አገልግሎቶች እንደ ስልክና ባንክ መመለስ፣ የሰብአዊ እርዳታ አቅርቦት ማረጋገጥ፣ ታጣቂዎችን ትጥቅ ማስፈታትና ወደ ማህበረሰቡ ማዋሃድ፣ ስደተኞችንና ተፈናቃዮችን ወደ ቀያቸው መመለስ እንዲሁም የሽግግር ፍትህ ማረጋገጥ የሚሉ ቁልፍ ጉዳዮችን አካቶ ነበር። ስምምነቱ በተፈረመ ማግስት አንዳንድ በጎ እርምጃዎች በፍጥነት ተወስደው ነበር። ለምሳሌ መሰረታዊ አገልግሎቶችን ወደ ትግራይ መመለስ፣ የሰብአዊ እርዳታ ማቅረብ፣ የተወሰኑ ተፈናቃዮችን መመለስና ህወሓትን ከሽብርተኝነት መዝገብ ማውጣት ተከናውኗል። እነዚህ እርምጃዎች የሰላምን ብርሃን ያፈነጠቁ ያህል ነበር። ይሁንና ከነዚህ የመጀመሪያ እርምጃዎች በኋላ
የስምምነቱ ሙሉ ተግባራዊነት ላይ ብዙ መሰናክሎች ገጥመውታል። ከተፈረመ ከጥቂት ወራት በኋላም ቢሆን ዓለም አቀፍ ድጋፍ የተቸረው ይህ ሰነድ ሙሉ በሙሉ ተግባራዊ አልሆነም የሚሉ ቅሬታዎችና ክሶች መሰማት ጀምረዋል። ከባድ ጥያቄዎች ከተነሱባቸው ጉዳዮች መካከል የይገባኛል ውዝግብ ያለባቸው የደቡባዊና ምዕራብ ትግራይ አካባቢዎች የወደፊት ዕጣ ፈንታ እንዲሁም በመቶ ሺዎች የሚቆጠሩ ተፈናቃዮችን ወደ መኖሪያቸው የመመለስ ጉዳይ ቀዳሚዎቹ ናቸው። እነኚህ ወገኖች ከ3 ዓመታት በላይ በመጠለያ ጣቢያዎች ውስጥ የከፋ ሰብአዊ ችግር እየገጠማቸው እንደሆነ በተደጋጋሚ ድምጻቸውን አሰምተዋል። ሌላው ዋነኛ ችግር የታጣቂዎች ትጥቅ መፍታት፣ የመበተንና የማዋሃድ ወይም ዲዲአር ሂደት ሙሉ በሙሉ አለመካሄዱ ነው። ምንም እንኳን መጀመሪያ ላይ ህወሓት ትጥቅ እየፈታ እንደሆነ ቢነገርም የጦር ኃይሎች አመራሮች ከባድ የጦር መሳሪያዎች ሙሉ በሙሉ እንዳልፈቱ በተደጋጋሚ አሳስበዋል። ጠቅላይ ሚኒስትሩም በቅርቡ በፓርላማ ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው ሲሉ መግለጻቸው የታጣቂዎች ቁጥርና ወታደራዊ ዝግጅት አሁንም እንደቀጠለ ያመለክታል። እነዚህና ሌሎች ዋና ዋና ጉዳዮች ወደ ተግባር አለመሸጋገራቸው በሁለቱም ወገኖች ዘንድ ጥርጣሬና ስጋትን ፈጥሯል። የፕሪቶሪያ ስምምነት ምን ገጠመው? አንዳንድ የፖለቲካ ተንታኞች የፕሪቶሪያውን ስምምነት የረጅም ጊዜ መፍትሄ ለመስጠት የተደረገ ስምምነት ሳይሆን ለመነጋገር አስቻይ ሁኔታ ለመፍጠር እንደመነሻ ብቻ አድርገው ይመለከቱታል። በትግራይ ክልል የፌዴራል ውክልና አለመኖርና ህወሓት የፌዴራል ህጋዊ ሰውነት ማጣቱን እንደ መሰረታዊ ችግር የሚገልጹ ተንታኞችም አሉ። የሰላምና ግጭት ጥናት ተመራማሪዎችም ከስምምነቱ በኋላ ባሉት ዓመታት ቁልፍ ጉዳዮችን ማስፈጸም አለመቻሉን ጠቅሰው በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ግልጽ ግጭት እንዳይኖር መከላከል የሚለው የፕሪቶሪያ ስምምነት ዋና ዓላማ ቢሆንም አሁን ላይ ግን ስምምነቱ ከሞላ ጎደል ፈርሷል የሚል አመለካከት አላቸው። ለዚህም እንደማሳያ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸውን ነው። በእርግጥም የትግራይ ወታደራዊ አመራሮች ትጥቅ መፍታት እንደማይኖርና ተጨማሪ የኃይል ስልጠና እየተካሄደ እንደሆነ በተለያዩ መንገዶች እየገለጹ ነው። በመንግስት በኩልም የመከላከያ ሰራዊቱ ከማንኛውም ወገን ለሚመጣ ስጋት ምላሽ ለመስጠት ዝግጁ መሆኑን ከፍተኛ ባለስልጣናት ሲናገሩ ቆይተዋል። በተጨማሪም መንግስት ህወሓትን ከኤርትራ መንግስት ጋር ጽምዶ የተባለ ጥምረት በመፍጠር ለጦርነት እየተዘጋጀ ነው ሲል ሲከስ፣ ህወሓት በበኩሉ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው በማለት ለዓለም አቀፍ ማህበረሰብ አቤቱታውን አቅርቧል። ለስምምነቱ አለመፈጸም ትልቁ ድርሻ የሚሰጠው በሁለቱ ወገኖች መካከል ያለው የእምነት ማጣት ነው። የፖለቲካ ተንታኞች እንደሚሉት ሁለቱም ወገኖች ሰላምን ለማምጣት እርምጃ ለመውሰድ የተዘጋጁ አይመስሉም። ይልቁንም ጥንካሬያቸውን አጎልብተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ ይመስላል። ይህ ደግሞ ጥርጣሬውን ይበልጥ በማስፋት ችግሮችን ከመፍታት ይልቅ ወደ ግጭት እየገፋ ያለ ይመስላል። እውነት በሌለበት ሁኔታ ህወሓት ትጥቁን እንዲፈታ ማሰብ ከባድ እንደሆነና የድንበር ጉዳይ ስርዓት ሳይበጅለት የተፈናቀሉ ሰዎችን መመለስም ፈታኝ እንደሚሆን ተንታኞች ይገልጻሉ። ስምምነቱ አለመፈጸሙ ምን እንድምታ አለው? የስምምነቱ ሙሉ በሙሉ ተግባራዊ አለመሆን የእረፍት ማጣት ስሜት የሚፈጥር ነው። እንደ ሀገር፣ እንደ ማህበረሰብ ሐሳባችን፣ አቅማችን፣ ጉልበታችንና ሀብታችን ለጦርነት እንዲውል ያስገድዳል እንጂ ለብልጽግና አያበቃም። ከዚህም የከፋው ችግሮችን በንግግር መፍታት ይቻላል የሚለውን ሐሳብ የሚያፈርስ ሲሆን፣ ይህ ደግሞ ሌሎች ግጭቶች በድርድር እንዳይፈቱ አሉታዊ ተጽዕኖ ሊያሳድር ይችላል። የሰላም ስምምነቱን አፈጻጸም ለመከታተል በአፍሪካ ህብረት ስር የተቋቋመው የጋራ ኮሚቴም የቅርብ ጊዜ ዝርዝር መረጃ ባለመስጠቱ የክትትል ክፍተቶች ይታያሉ። ስምምነቱ በአዲስ አንዳንድ የፖለቲካ ተንታኞች በወቅታዊ ሁኔታ የፕሪቶሪያ ስምምነት ከእንግዲህ አይሰራም የሚል እምነት አላቸው። የስምምነቱ መድረክ ሰፋ ባለ መንገድ እንዲታይና በግጭቱ ውስጥ ተሳትፎ የነበራቸውን እንደ አማራ ክልልና ኤርትራ ያሉ አካላትን ያካተተ አዲስ ስምምነት እንደሚያስፈልግ ይጠቁማሉ። አሁን ባለንበት ሁኔታ የትግራይን ጉዳይ ለብቻ መፍታት የማንችልበት ደረጃ ላይ መድረሳችንና የፕሪቶሪያ ስምምነትን ሙሉ በሙሉ መፈጸም እንደማይቻል ያሰምሩበታል። የሰላምና ግጭት ጥናት ተመራማሪዎችም የፕሪቶሪያ ስምምነት በአዲስ ስምምነት መተካት እንዳለበት ይስማማሉ። ይሁን እንጂ ለዚህ ያለው ፍላጎት ዝቅተኛ እንደሆነና አሳዛኙ ነገር በኃይል ለውጥ ለማምጣት ፍላጎት ያለው ይመስላል የሚል ስጋታቸውን ይገልጻሉ። ዋናዎቹ ተቃዋሚ ወገኖች ለዓለም አቀፍ ምክር እንደማይሰጡ በተደጋጋሚ ማሳየታቸው ለሰፊ የሰላም ስምምነት መፍትሄ በአገር ውስጥ መፈለግ አለበት የሚለውን ሐሳብ ያጠናክራሉ። በመሆኑም የፕሪቶሪያው ስምምነት የተፈረመበትን ዋና ዋና ጉዳዮች ለማሳካት ብዙ መሰናክሎች ገጥመውታል። ያልተፈቱ የይገባኛል ጥያቄዎች፣ የተፈናቀሉ ዜጎች ስቃይ፣ ያልተሟላ ትጥቅ መፍታትና በሁለቱ ወገኖች መካከል ያለው የእምነት ማጣት የሰላሙን ሂደት እጅግ አወሳስበውታል። ለዘላቂ ሰላምና መረጋጋት ሲባል
አዲስና ሁሉን አቀፍ ውይይት እንደገና መጀመር እንዲሁም አሁን ያለውን እውነታ የሚያንጸባርቅ ሰፊ ስምምነት መፈለግ ወሳኝ እንደሆነ ግልጽ ነው። ይህ ካልሆነ ግን አገሪቱ ወደ ሌላ ግጭት እንዳትገባ ስጋቱ እንደቀጠለ ነው። ውድ ተመልካቾቻችን በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ስር ብትጽፉልን ደስ ይለናል። ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋበዝን። ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ